እስቲ አንድ የሚገርም ጥያቄ ላንሳ። አንዳንድ መጽሐፍ ቅዱሶች ከሌሎች በ15 ሙሉ መጽሐፍ ቅዱስ እንደሚበልጡ ያውቃሉ። ይሄ እንዴት ሊሆን ቻለ? እንግዲህ የዛሬው ትንታኔያችን የዚህን ምስጢር ጓዳ ይበረብራል። እሺ በቃ በቀጥታ ወደ ቁም ነገሩ እንግባ። አሁን በፕሮቴስታንት አብያተ ክርስቲያናት በስፋት የሚታወቀውን መጽሐፍ ቅዱስ ብንመለከት 66 መጽሐፍት አሉት። በሌላ በኩል ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የምትጠቀመው 81 መጽሐፍትን ነው። ታዲያ ይሄ የ15 መጽሐፍት ልዩነት ከየት መጣ? እንግዲህ የመጽሐፍቱን ልዩነት በደንብ ለመረዳት መጀመሪያ ወደ ኋላ መጓዝ አለብን። እስቲ ይህን ሰፊ የመጽሐፍ ቅዱስ ስብስብ የያዘችውን የዚችን ቤተ ክርስቲያን አስደናቂ ታሪክ እንመልከት። ያው ይቺ ቤተ ክርስቲያን በቅርብ ጊዜ የተመሰረተች እንዳይመስለን። ታሪኳ እንደሚያሳየው ስሮቿ እኮ እስከ 4ኛው መቶ ክፍለ ዘመን ድረስ ነው የሚዘልቁት። ይህም ማለት ከዓለማችን አንጋፋ ክርስቲያናዊ ማህበረሰቦች አንዷ ናት ማለት ነው። በእርግጥም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ከ1600 ዓመታት በላይ አስቡት እስቲ የበለጸጉ የቅዱሳት መጻሕፍት ስብስቦችን እና ወጎችን ጠብቃ ቆይታለች። አሁን ይሄ የጊዜ ሰሌዳ በጣም ወሳኝ የሆነ ነጥብ ያሳየናል። ተመልከቱ፣ የኢትዮጵያ ቤተ ክርስቲያን የተመሰረተችው ዛሬ በስፋት የሚታወቀውን የአነሳ የመጻሕፍት ዝርዝር ካጸደቁት ከፕሮቴስታንት ተሐድሶና ከሌሎች ጉባኤዎች ከመቶዎች ዓመታት በፊት ነው። እና ይሄ ለምን በጣም አስፈላጊ እንደሆነ በቀጣይ እናያለን። እሺ ታዲያ እነዚህ ልዩነቶች መነሻቸው ምንድን ነው? ለምን ተፈጠሩ? መልሱ ለዘመናት በዘለቀ አንድ የምርጫ ሂደት ላይ ነው የሚገኘው። ቀኖና የሚለውን ቃል ስንሰማ በቀላሉ ይፋዊ ዝርዝር ማለት እንደሆነ እናስብ። በጥንት ጊዜ እኮ እያንዳንዱ የክርስቲያን ማህበረሰብ የራሱ የሆነ የመጽሐፍት ዝርዝር ነበረው እና እነዚህ ዝርዝሮች ደግሞ ሙሉ በሙሉ አንድ አይነት አልነበሩም። እንግዲህ ከሁሉም በላይ ወሳኙ ነጥብ ይሄ ነው። የጥንት ክርስቲያኖች ሐዋርያትን ጨምሮ በብዛት ይጠቀሙ የነበረው ሰብአ ሊቃናት ወይም በግሪኩ ሰብትዋጀንት የሚባለውን የብሉይ ኪዳን ትርጉም ነበር እና ይሄ የግሪክ ትርጉም በኋላ ላይ ፕሮቴስታንቶች ከተጠቀሙበት የዕብራይስጥ ቅጂ የበለጠ መጻሕፍትን ያካተተ ነበር። ይህ በጣም ቁልፍ ነጥብ ነው። ስለዚህ ሂደቱ ይህን ይመስላል። መጀመሪያ የጥንት የዕብራይስጥ መጽሐፍት ነበሩ። እሺ፣ እነዚህ ወደ ግሪክ ሲተረጎሙ ያው ሰብአ ሊቃናት ስንል የነበረው ይህለው ተጨማሪ መጽሐፍት ተካተቱባቸው። ከብዙ ዘመናት በኋላ ሌሎች አብያተ ክርስቲያናት ከዚህ ሰፊው የግሪክ ስብስብ ውስጥ ጥቂቶቹን ብቻ መረጡ። የኢትዮጵያ ቤተ ክርስቲያን ግን ያንን ሰፊውና ጥንታዊውን ስብስብ እንዳለ ይዛ ቀጠለች። በጣም ጥሩ። እስቲ አሁን ደግሞ የሁሉ ሂደት የኢትዮጵያን መጽሐፍ ቅዱስ 81 መጽሐፍት እንዲይዝ እንዴት እንዳደረገው እንመልከት። እናያለን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የያዘችው ይሄ የ81 መጽሐፍት ቀኖና በቀጥታ የሚያንጸባርቀው በዚያ የቆየና ሰፊ በነበረው የሰብአ ሊቃናት የጽሑፎች ስብስብ ላይ መመስረቷን ነው። ይሄ ሰንጠረዥ ልዩነቱን በጣም ግልጽ ያደርግልናል። ለምሳሌ ስለ መላእክት እና ስለ ዓለም ፍጻሜ የሚተነበየውን መጽሐፈ ሄኖክን እንወስድ፣ ወይም ደግሞ የጥንት ታሪክን በዝርዝር የሚተርከውን መጽሐፈ ኩፋሌን። እነዚህ መጽሐፍት በኢትዮጵያ ቀኖና ውስጥ በጣም ወሳኝ ቦታ አላቸው። በ66ቱ የፕሮቴስታንት መጽሐፍት ዝርዝር ውስጥ ግን በጭራሽ አይገኙም። እዚህ ላይ የምናያቸው ሰንጠረዦች ደግሞ በቀጥታ ከቤተ ክርስቲያኗ ይፋዊ ሰነድ የተወሰዱ ናቸው። የሚያሳዩትም ምንድነው? የ81ዱን መጽሐፍት ሙሉ ዝርዝርና አደራደር ነው። መጽሐፍቱ በብሉይና በሐዲስ ኪዳን እንዴት እንደተከፈሉ፣ በውስጣቸውስ እንዴት እንደተመደቡ ያመለክታሉ። ይሄ ማለት ይሄ ጥንታዊ አደራጀት ለዘመናት ሳይለወጥ ተጠብቆ የኖረ መሆኑን የሚያሳይ ጠንካራ ማስረጃ ነው ማለት ነው። እንግዲህ ወደ ማጠቃለያው ስንመጣ ዋናው ቁም ነገር የትኛው ቀኖና ነው ትክክል የሚለው አይደለም። ከዛ ይልቅ ይህ ልዩነት በራሱ ምን እንደሚያስተምረን ማጤን ነው ወሳኙ ነገር። ስለዚህ ይሄ ጉዳይ
አዲስ መጽሐፍትን የመጨመር ታሪክ አይደለም፣ በፍጹም። ይልቁንም የመጽሐፍ ቅዱስን የጥንት የእድገት ደረጃ የሚያንጸባርቅ አንድ ሙሉ ስብስብን እንዳለ የማቆየት ታሪክ ነው። ታዲያ ይሄ ሁሉ ለምን አስፈለገ? ምን ያስተምረናል? በመጀመሪያ ከጥንቱ የክርስትና ዓለም ጋር ሕያው ግንኙነት ይፈጥርልናል። ሁለተኛ በዓለም ዙሪያ ያለው ክርስትና ሁሉ አንድ አይነት እንዳልሆነ በግልጽ ያሳየናል። ከዛም በላይ በሌሎች መጽሐፍ ቅዱሶች ውስጥ በጭራሽ ማይገኙ ልዩ ታሪኮችና አስተሳሰቦችን ይጠብቅልናል። ይሄ ሁሉ ነገር እንግዲህ የታሪክን ስፋትና ጥልቀት እንድናስብ ይጋብዘናል። ደግሞም ሌሎች ምን አይነት የጥንት ታሪኮችና ገጠመኞች በስፋት ሳይሰሙ ቀርቶ ይሆን ብለን ራሳችንን እንድንጠይቅ ያደርገናል።